የፈራ ነው ሆኗል። ይህ እንግዲህ በቪዲዮ ላይ የምትመለከቱት ሰውዬ ለቃሉ ቡቲክ ክሬዲት ቢሰጠውም ብዙ አስደንጋጭ ነገሮች አሉ። ቃሉ ቡቲክን በሚመለከት እጅግ አሳዛኝ መረጃ ልነግራችሁ ነው። አዶናይም ቀንቷል። ሰው ስለ ሰው ቀድጄ ልልበሰው አለ ቃሉ ቡቲክ ዓለም አቀፍ ተቀባይነት። Why isn't Kalu Optics responding to Instagram? 1.2 million followers. Kalu Optics is a young Ethiopian kid that's designing his own. International news. Kalu Pudik, a boy from an African slum, creates astonishing fashion styles using discarded materials. International reactionንም ጨምሮ ማለት ነው። ይህ እንግዲህ በቪዲዮ ላይ የምትመለከቱት ሰውዬ ለቃሉ ቡቲክ ክሬዲት ቢሰጠውም ኢትዮጵያዊ ወጣት እንደሆነ ሜንሽን ቢያደርግም እዛ የራሱ ገጽ ላይ የቲክቶክ ገጹ ላይ ምንም ቢሆን ግን የሰውን ስራ ኮርጆ በመስራት እንደዚህ አይኮንም የሚሉ በጣም በርካታ ኮሜንቶች እየጎረፉለት ይገኛሉ። ገጹ ላይ ገብታችሁ ብትመለከቱም እንደዚህ አይነት ብዙ አሉ። እኔም ኮሜንት አድርጌዋለሁ። ምንድነው ኮፒ አድርጎ መስራት ይቻላል፣ ማንንም ይሰራል። ይሄ ልጅ እውቅና እንዲያገኝ ዓለም አቀፍ ተቀባይነትን እንዲያገኝ ጥረት ማድረጉ ያላቸውን እውቅና ተጠቅሞ ማድረግ ሲቻል ተመሳሳይ ነገር ኮርጆ መስራቱ ትንሽ ከበድ ያለ ውጥረት እንዲፈጠር አድርጓል። እሱ ብቻ ሳይሆን በኢንስታግራም የተላከለትን ሜሴጅ መመለስ አለመቻሉ ዓለም አቀፍ ተቀባይነት ካላቸው ካምፓኒዎች ጋር ቶሎ እንዲሰራ አላስቻለውም። እድሉን እየተጠቀመ አይደለም። ኢንስታግራም 700 ሚሊዮን ተከታይ ያለው የኢንስታግራም ካምፓኒው ገጹ ራሱ ኢንቦክስን ቼክ አድርግ ብሎ ዲኤም አድርጎለታል። ለሱ ምላሽ አለመስጠቱ በጣም ብዙ መነጋገሪያ እንዲሆን አድርጎታል ማለት ነው። Kalu Pudik, a boy from an African slum, creates astonishing fashion styles using discarded materials. He has no expensive brands and no luxurious fabrics. Kalu's material library is truly unique. Discarded bottle caps adorn his clothes. Cardboard is cleverly transformed into hats. Old tires become armor. And blue woven bags are turned እንግዲህ አሮጌ የወደቁና ያረጁ ዕቃዎችን በመሰብሰብ ለየት ያሉ ፈጠራዎችን በመስራት ለውጥ እያመጣ ያለ ወጣት ነው። ምንም ለግጀሪ የሆነ ነገር አይጠቀምም። እጁ ላይ ባሉ ነገሮች ባረጁ ነገሮች እየተጠቀመ ብዙ ነገሮችን ለውጥ እያመጣ ያለ ነው። በጣም ትሩሊ ዩኒክ የሆኑ ነገሮችን እየሰራ ነው ያለው። ስለዚህ በዓለም አቀፍ ደረጃ እንደዚህ አይነት ተቀባይነት የሚያገኝ ልጅ በሀገራችን ውስጥ ያሉ ትልልቅ የሚባሉ ሚዲያዎች ለምን እንዳላናገሩት አላውቅም። ሰው ኮርጆ እንደዚህ ያምርበታል። እንግዲህ ጋይስ ካሉ ተበልቷል። ወንድማችን ካሉ የትግራይ ተወላጁ ምንወደው ምናፈቅረው ፎሎ ምናረገው ልጅ እኔ እዚህ ምድር ላይ ስኖር እንግዲህ ጋይስ እዚህ ምድር ላይ ከተፈጠርኩኝ ጀምሮ እንደ ካሉ ቀብራራ ሀበሻ አይቻላቅም። ጋይስ ሚሊየን ዶላር አጠገቡ መጥቶ ቴክስት የማይመልስ ስፖንሰሮች መጥተው የስፖንሰር ቴክስት የማይመልስ ስፖንሰሮችን የማወራ እንግዲህ ቀብራራነት ከተባለ ቀብራራ ሀበሻ ማለት እሱ ነው። አሜሪካ ላይ ያሉ ቶፕ ብራንዶች፣ የብራንድ አምባሳደሮች፣ የፋሽን ዲዛይነሮች፣ አክተሮች፣ አርቲስቶች ሁሉ ሳይቀር ራሳቸውን አውርደው ኮሜንት አድርገውለታል፣ ሊያገኙት ሞክረዋል። ጋይስ በኢንስታግራም ታሪክ ታይቶ የማይታወቅ ተሰምቶ የማይታወቅ ታሪክ ኢንስታግራም ዓለማችን ላይ ስንት ክሬተሮች አሉ። ለአንዱ ቴክስት ልኮ አያውቅም። ለካሉ ግን ልኮለታል። ሊያገኙት ፈልገው ልጁ ምንድነው መንፈስ ነው። መንፈስ ሆነ እኮ ልጁ አይገኝም። የት እንዳለ አይታወቅም። አለማወቅ ነው፣ አለመፈለግ ነው። እኛ ራሱ ግራ ገብቶናል። አጠገቡ ያላችሁ ሰዎች እባካችሁ ንገሩት። አንድ ሰው ታለንቱን ክሬት ያደረገውን ነገር ካልተጠቀመበት እየመጣ ፖስት ማድረግ
እየመጣ ሾው ማሳየት ምንድነው ትርጉሙ? $1 ሚሊዮን እያመለጠው ነው። ብር አይደለም $1 ሚሊዮን። ከሱ ኋላ ይሄው እነዚህ ሰዎች እየሰሩ 6 ሚሊዮን 3 ሚሊዮን እየታዩ ነው፣ እየሸቀሉ ነው። አረ እባክህ ወንድሜ ንቃ እንዴ! አዶኒስ ምንድነው ዝም አልኩ ይሄን ልጅ? አረ አዶኒ አንተም ሃይ በለው፣ አንድ ነገር በለው። አዶናይ ሃይ ሳይለው ቀርቶ ሳይሆን በግል ወደሱ እየመጣ ያለው ትችትና ነቀፋ ራሱ በግል ያስደሰተው አይመስልም። ወጥቶ ተናግሯል። አዶናይ ቀንቷል የሚሉ በጣም ብዙ ሰዎች አሉ። ለምንድን ነው ይሄንን የተናገሩበት ምክንያት? ከቅርብ ጊዜ ወዲህ ለምን በእንግሊዝኛ ኮንተንት መስራት እንዳቆምኩኝ እኔ ራሴ ግራ እየገባኝ ነው። ምክንያቴ ምን እንደሆነ አላቅም ብሎ ነው ራሱ የተናገረውና ከዛ ጋር አያይዞ ብዙ ሰዎች አዶናይ ቀንቷል፣ ቅናቱንም በአደባባይ በቃሉ ቡቲክ ምክንያት ተገልጦበታል ብለው ለተናገሩት ሰዎች ምን ላይ ሰጥቷል? ሰምተነው እንመለስ። ሰው ስለ ሰው ቀድጄ ልልበሰው አለ ቃሉ ቡቲክ። የቃሉ ቡቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ በጣም። የእናንተ ቅናት እኔ ላይ ያለ መሰላችሁ። እኔ አልቀናም። ለምን? ወደ ውስጥ የምመለከት ሰው ነኝ። እግዚአብሔር መንገዴን ያሳየኝ ሰው ነኝ። ተረዳችሁኝ? በውስጥ መንገዱን የማያቅ ሰው፣ ዓላማውን የማያቅ ሰው፣ ለምን እንደተፈጠረ የማያቅ ሰው ሁሌም ቀናተኛ ነው። ለምን? በረከቱን አያቅማ። በረከቱ እዚህ ዓለም ላይ ያለ ይመስለዋል፣ ግን እግዚአብሔር በረከቱ ለብቻው ነው ያስቀመጠለት። ልቡን ማየት የማይችል ዓለምን ያያል። ዓለም ውስጥ ደግሞ ሰይጣን ይገኛል፣ ቅናት ይገኛል፣ ምቀኝነት ይገኛል፣ የራስህን ትተህ የሌላን መመኘት ይገኛል፣ እግዚአብሔርን ማማረር ይገኛል። ይህ ደግሞ የምድር ሲኦል ይባላል። ወንድም እህቶቼ ተማሩበት። እወዳቸዋለሁ። ተመልከቱ ይሄንን ቪዲዮ። ከቃሉ ቡቲክ በፊት እኔ ነበርኩኝ የጀመርኩት፣ ግን ለሁሉም ነገር እድል ይጠይቃልና እሱ ኢንተርናሽናል ሆነ ትለናለች። የኔት ምትሸነፊው ተስፋ ቆርጠሽ ያቆም ሰዓት ነው። ከዛ ውጭ ሁሉም በጊዜው ያብባል። የትምህርት ሰዓት ነው። ቃሉ 3 ነገሮችን ለኮንቴንት ክሬተሮች በሙሉ አስተምሮናል። የመጀመሪያው ነገር ባክግራውንድ ነው። የሱ ቲክቶክ ሲመጣልን ከአይናችን መጀመሪያ የሚገባው ባክግራውንድ ነው። ይህ ምን ጥቅም አለው? ያስቆመናል። አያችሁ፣ በአሮጌ ልብስ በአሮጌ ጫማ በተለያዩ ነገሮች መሙላቱ ከዚህ በፊት እንደዚህ ነገር ስላየን እንቆማለን፣ ፈዘን እናያለን። ከቆምን በኋላ አቁሞን አይቀርም፣ ያስገርመናል። ሁለተኛው ነገር በምንድን ነው የሚያስገርመን? ይቺ መሬት ላይ ቀብሩንሽ ዩ ሚላት ነገር አለች፣ እኔም ተገርመኛለች። በሱ ያስገርመናል። አስገርሞን ደግሞ አያቆምም። ኤዲቲንግ ችሎታውን በመጠቀም እንድች አድርጎ ልብሱን ለብሶ ዲዛይኑን ያሳየናል። ያኔ ዋው ብለን እናጨበጭብለታለን። 3 ነገር ኮንቴንት ክሬተር ማሟላት መቻል አለብን። ሰው ስክሮል እንዳያደርገው ማስቆም መቻል፣ ማስገረም ሁለተኛው፣ ሶስተኛው ብቃትና ችሎታችንን ማሳየት መግለጽ በአጭር ሰከንድ ውስጥ። ለዛ ነው ቃሉ ቡቲክ ኢንተርናሽናል የሆነው። ይመቸው። እኛም ከሱ ተምረናል። እህቴ ከዚህ ተምረን እኛም የተሻለ ነገር እናመጣለን። ተስፋ መቁረጥ የሚባል ነገር የለም እላለሁ። እስቲ መጀመሪያ ልጁ ይለፍላ፣ እስቲ ያገኝበት። ተበላችሁ እየተነሳችሁ በተበላ ኮንተንት አፍቱ ምን እሺ። ቃሉ ቡቲክን በሚመለከት እጅግ አሳዛኝ መረጃ ልነግራችሁ ነው። በኢትዮጵያ ታሪክ የመጀመሪያው 1 ሚሊዮን ፎሎወር የገባው የቃሉ ቡቲክ የኢንስታግራም አካውንት የራሱ የቃሉ አይደለም የሚሉ መረጃዎች እየወጡ ነው። ጉዳዩ ከሚገመተው በላይ እጅግ አሳዛኝ ነው። አብዱልፈታህ መሐመድ የተባለ ግለሰብ ቃሉ በቲክቶክ የሚለቃቸውን ቪዲዮዎች ዳውንሎድ እያደረገ በቃሉ ስም በከፈተው የኢንስታግራም ገጽ ላይ ሲለቅ ቆይቷል። አካውንቱ 1 ሚሊዮን ፎሎወር ሲገባለት ግለሰቡ ማንነቱን በይፋ ፌስቡክ ላይ ገልጾ ከፈለክ እሸጥልሃለሁ እያለ ቃሉን በግልጽ እየተገዳደረው ይገኛል። ታዋቂ ሰዎችና ሴሌብሪቲዎች ለቃሉ ቡቲክ መልእክት ቢልኩለትም እስካሁን ምንም ምላሽ አለመስጠቱና ቃሉ ቡቲክ ለመልእክቶቹ ምላሽ እየሰጠ አይደለም የሚለው መረጃ መሰማቱ ደግሞ ጉዳዩን ወደ እውነታው ያስጠጋዋል። በተቃራኒው ደግሞ ቃሉ የመጀመሪያዎቹን የቲክቶክ ቪዲዮዎች በሚለቅ ሰዓት አንድ አስተያየት ሰጪ ኢንስታግራም ላይ ፖስት አድርግ ሲለው አድርጌያለሁ በማለት ምላሽ መስጠቱ ላለመሰረቁ ትንሽ ተስፋን ይሰጣል። ሆኖም ግን አብዱልፈታህ እንደሚለው ከሆነ ይህ በሀገር ተሰጦ ላይ የተፈጸመ ትልቅ ክህደት ነው። ይህ ቪዲዮ ቃሉ ቡቲክ ጋር እንዲደርስ ሼር አድርጉት። መንግስትም በዚህ ጉዳይ ላይ ጣልቃ እንዲገባ ሁላችሁም ድምጻችሁን እንድታሰሙ እጠይቃችኋለሁ። በዚህ ጉዳይ የእናንተስ ሐሳብ ምንድነው? ሐሳባችሁን አስቀምጡልኝ።